ጥርስህ ያምራል ብዬ ተወራርጃለሁ ፍንጭትም ነው ብዬ ገንዘብ አስይዣለሁ ሳቅ በል ስንትዬ 40 ሺህ በላለሁ ሳቅ በል ስንትነት 40 ሺህ አገኛለሁ ማሸሞርህ ነው ወይ አሁን ባንተ ቤት ማሸሞርህ ነው ወይ አሁን ባንተ ቤት አንተ የሰው ቆምቦርስ አንተ ኮረንቸት ከዚህ በኋላ አታውራ በጥርሴ ክፍተት የልቤን አዳራሽ መቃሚ አድርጎታል ሲሻው ያጨሰ ይጨብስበታል ደረረም በልቤ አዳራሽ ውስጥ ሰተት ብሎ ገብቶ ውስጥ የነበሩትን በጥፊ አስወጥቶ ደና አድርጎ ዘግቶ ሰው እንዳይገባበት ቡናውን አስፈልቶ ይኸው ፈረሸበት። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነፃነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ለታዳጊዎችም መልካም ልደት እንደምንላቸው የተጠበቀ ሆኖ ብዙዎቻችሁ በኢንስታግራምም በቴሌግራምም በፕራይቬት አካውንት ትጽፉልኛላችሁ በምንድነው ልጆቻችን ሃፒ በርዝዴ ማለት የምንችለው የሚል ጥያቄ ይመጣል ሁሉ ጊዜ። ስለዚህ እዚህ ስክሪን ላይ በምትመለከቱት የቴሌግራም የግሩፑ ላይ ጆይን ብላችሁ እዛ ላይ ነው ፎቶአቸውንና ስማቸውን በአማርኛ ጽፋችሁ የምትልኩት። ከዛ ላይ እየወሰድን ነው ሃፒ በርዝዴ የምንለው። በግል የተላኩ በኢንስታግራም የተላኩ ምናምን ስላሉ የዘለልናቸው ስለሚመስላችሁ ማለት ነው። እንዲሁም ደግሞ 2 ቻናሎች ስላሉኝ ሁለቱንም ቻናሎች ሰብስክራይብ አድርጋችሁ መከታተል ትችላላችሁ። አንድ ቀን በዚህ አንድ ቀን በዛ ስለሆነ ቪዲዮ የምንለቀው ሃፒ በርዝዴ እየተባሉ ለምን ሳትለውና ሚል ኮምፕሌኖች እየመጡ ስለሆነ ይሄንን በዚሁ ላስረዳችሁ ፈልጌ ነው። ስለዚህ አሁን መልካም ልደት የምንላቸውን ታዳጊዎች ስማቸውን እንጠራለን። ለሃኒሚያያ፣ ለባህራን ብሩክ፣ ለኤምራኬል እንዳልካቸውና ለኢክራም አሚር መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ሎግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ነባሮችም ያላረጋችሁ ከሆነ ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። እኔ ሄድሴቴን እስካረግ ድረስ ሁሌ እዚህ ቤት እንግዲህ የታወቀ ነው። እናንተ ላይክ ታረጋላችሁ፣ እኔ ደግሞ ሄድሴቴን አረጋለሁ። ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ? አሁንም አልጋ ላይ ተኝተሃል? ተነስ አንቺ ቤንጃ ወይ አባቴ። ያ ነገር ግን እንዴት ሆነልሽ? የፍርድ ቤቱ የጩጮ ነገር እያወቅሽኝ ነኝ። እሺ ስማ፣ እርጎ ጁስ ነው ጁሱ እርጎ ነው አልኩ። ኧረ እባክህ ካድኩ። 6 ሸምጥጥ ብራዘር፣ የአባቶች ልጅ ነኝ እኮ። ትንሽ እሷ አከረረችው። ኧረ እባክህ ቀኑን አስታውሳለሁ ምናምን አለች። እሺ ከዛ ቀን አንስቶ እስከ እርግዝናው ምናምን ሊመረመር ማለት ማርማራን አስታውሻለሁ። ያቺ የተመታች ቤርጎ ሄደን እዛ ፔንሲዮን የታዘበት ማለት ነው ጉዳዩ የተፈጸመበት ቦታ። ከዛ ሄዶ ምናምን ሊጣራ በመታወቂያ ምናምን ነው አልጋ አስታውሻለሁ። ከዛ በቃ ስንሄድ ምናምን ነገር ፔንሲዮኑም ቢሆን ጥሩ ነው። ምን ሆነ? በልማት ፈርሷል ነው ያን የሚያክል ህንጻ ዶግ አመድ ንጽት ጽድት ያለ አስፓልቶ መንግስትና እግዜሩ እንዲህ ተባብረው ለሁለት እንዲያወጡ ይጠለዙ አውጡሽ ተቀልዳሽ አውጡሽ ከጉድ ተረፍኩ ነው ማለት ይሄ የዘራረጉን ከሬንጅ ውስጥ አውጥተሽ ማለት ነው ተቀልዳለን እንዴ። ግን ይልሽ ጭስ የይዘበር ሰው ታዛውኩት የተመታ የአያቴ ቅድመ አያቶቻችንን ገድል በፈጸሙ ያው ጊዜ ወጣት ይገዳል እንዴ? በፍጹም ያኔ አባቶቻችን ከ3 ሚስት አልነበር የሚገድል? በትክክል እሺ። አይቶ አንባቸው አወቃቸው። የአሌክስ አባት አሌክስና ሲስተሩ ናቸው ቤት ውስጥ ያሉ። ከውጭ የወለዱት አይበልጥም? በትክክል ልጅ የላቸውም ከውጭ። እውነት እኮ ነው። ታዲያ እኔ መታማት ነበረብኝ? በፍጹም ከተከለ መዘከር መከበር እንደ በጣም እኔ አዘንኩ። አንቺ ግን ይመች ሼም ነው። አንቺ ይመች ሁሉ ከመተሽ አወራሽ ጀርባ አላማሽ ደሞ ዞር ብለሽ ከትክሽኛለሽ። ይችላል እኮ ሲባል የልጅ በምክንያት ነው። በቃ እንደው ሐሳቡ ሳይሆን በቃ ትወናውን ያብላለዋል። የድሮ አባቶችን ሌጋሲን ያስቀጥለው። as someone like ከወንዶች ጋር እንዳደገ የቤቱ ብቸኛ ሴት እንደሆነ ልጅ እና አብዛኛውን በህይወት ዘመኑ ጓደኞቹ ወንዶች እንደሆኑ ሰዎች ለመክራችሁ የሚችለው ነገር አንዲትም ብትሆን አንዲት ሴት ጓደኛ አምርቱ። በቃ ይኑራችሁ አንዲት ሴት ጓደኛ። እንደው ካልቻላችሁ ትዳር ስጠኝ፣ ገንዘብ ስጠኝ፣ ስራ ስጠኝ ምናምን ብላችሁ እንደምትጸልዩት እህት የምትሆነኝ አንዲት ሴት ጓደኛ ስጠኝ ብላችሁ ጸልዩ። በቃ እኔ ይሄ ሴት ድራማ ምናምን የምትሉትን ተውትና አንዲት እንደው ሴት ጓደኛ ይኑራችሁ።
እውነት ሴት ልጅ መድኃኒት ናት የሚባለው የሚገባችሁ ልክ ላይፍ ሲሪየስ እየሆነ ሲመጣና ያሳለፋችኋቸው የወንድ ጀማዎች ምንም እርባና ቢስ እንደሆኑ ስታዩቸው ነው። ምን እንደተፈጠረ ልንገራችሁ። ላይፍ ሲሪየስ እየሆነ ሲመጣ ማለት ነው እኔ ከወንዶች ጀማ ምንም ኦኬ ኖርማል ነው ምናምን ነበር የምለው እስከምወልድበት ጊዜ ድረስ ማለት ነው። ልክ ስወልድላችሁ ሊጠይቁኝ መጡ ወንዶቹ። አሁን ይታያችሁ ሴቶቹ እንዴት መድኃኒት እንደሆኑ ማለት ነው። እንዴት እንደሚያርሷችሁ፣ እንዴት እንደሚጨነቁላችሁ፣ እንዴት እንደሚያሳርፏችሁ በቃ ቅመም ናቸው አይደለ? ከዛ መጡ ወንዶቹ ሊጠይቁ። ሲጀምር ሊጠይቋችሁ ሲመጡ ቤታችሁ የሆነ ዋይፋይ ኬብል ወይ ብቻ ኳስ ሊያዩበት የሚችሉ ቻናል ምናምን አለ ወይ ምናምን ብለው ቼክ አድርገው ኮንፈርታቸውን ነው የሚመጡት ማለት ነው። ከዛ የሆነ ጊዜ መጡና እኔ ገንፎ አልወድም፣ ገንፎ አሁንም አልወድም፣ ወደፊትም አልወድም፣ መቼም አልወድም ገንፎ። በፊትም ስወልድ ገንፎ አልበላም የሚል ፉከራ አለኝ፣ አልወድም። እና ሲመጡ ሴት ጓደኞች ያሉ ሁሌ ጉድ ይላሉ ሴቶቹ። ስለዚህ አረ ወንዶቹ ተበላን ዛሬ እናሳርፋቸው ሴቶቹን ምናምን ተባብለው ነው የመጡት። ከዛ የሆነ ገንፎ አለ፣ የሆነ ገንፎ አሰራር እንዴት ተደርጎ ድድድድ ምናምን ብለው ሰበኩኝ ማለት ነው። እና ለወትሮ እኮ አላምናቸው፣ ግን አይ ቲንክ ወንድ ስለወለድኩኝ ሆዴ ባባ መሰለኝ እና እሺ ብዬ እድሉን ሰጧቸው። ከዛ ሴቶቹ ቁጭ አልን ሳሎን ምናምን በቃ እየተጫወትን ነው ምናምን። ጓዳ ገቡ ወንዶቹ። ገንፎ መሰራት ተጀመረ። የሚሰማን አሁን ማይንድ ዩ ድምጽ ብቻ ነው የሚሰማን። ከኪችን የሚሰሙን ነገሮች አንተ ይሄ ነገር ልክ አይመስለኝም፣ እንደዚህ ነው እንዴ፣ ቆይ እባክህ ዝም ብለህ እንደዚህ እንጨምርበት ነው። እንደዚህ አይነት ወሬዎች ብቻ ናቸው የሚሰሙ። አይኒወት ልቤ ውስጥ እንደማይሆን ነገሮች ውስጥ እንዳለው ተረዳሁኝ፣ ገባኝ ማለት ነውና ከዛ ዝም አልኩኝ። አልሄድም፣ አልረብሻቸውም፣ አልናገርም፣ ጸጥ በቃ ረፉ ምናምን ይሏል። መሀል ላይ መጥተው ወክብክብ አድርገው የሆነ ጨዋታ ጫውተውን ምናምን ይሄዳሉ። ከዛ በኋላ እባክህ ችግር የለውም ምናምን ይባባላሉ ማለት ነው። ቴል ሚ ዋይ የገንፎ ወጥ ሰሩ። ከዛ ይሄ አያስታውቅም እንዴት ታውቋች፣ በቃ ገንፎን ትተነዋል አጥሚት ነው እንበላ ተባብለው ቀርተው አመጡልኝ ገንፎን። ለዘለዓለም እኔ ገንፎ ስበላ ካያችሁኝ ከዚህ በኋላ ለዘለዓለም ውሸታም ነሽ በሉኝ። የገንፎ ወጥ ገንፎ ሻት በቃ ካልቀመሳችሁት እንዴትም ባስረዳችሁ አይገባችሁም። ከዛ ልክ ስባንንባቸው እንዳሉ ታውቃላችሁ። ያው አይደል እንዴ ተፈሳሽም ሆነ በደረቅም ሆነ ያው ሆድ ውስጥ ገብቶ መጠገን ነው ምንም ችግር የለውም ብለው እንደገና ሊያሳምኑኝ እንዴ እና they don't care ኳሳቸውን ያሉ ይጫወታሉ። ስለዚህ ማረፍ ካለብኝ ገብቻ አርፋለሁ፣ እረሳቸዋለሁ፣ እኔም እነሱም ይረሱኛል ነገር። ከዛስ ተጫውቶ ተኝቼ ስወጣ ምን ቢሆን ጥሩ ነው? አንደኛው ወጥና እንጀራ ሰርቆኝ ሄደ። እኔ ሲንግል ነኝ፣ ወንደላጤ ነኝ፣ ቤቴ ምንም የለም ብሎ አንቺ ሰው አለሽ ብሎ እኔ ከኔ ከራሷ ቀይ ወጥና እንጀራ ሰርቆኝ ሄደ። አጥያቱን አበዛሽ። እና እባካችሁ ሴት ጓደኛ ያዙ፣ ችግር የለውም አንድም ቢሆን አፍሩ። በጣም ግን የመጨረሻውን ልጅ ኃጢአቱን በደንብ ነው ያበዛሽበት። ከኔ ከራሷ የሚያረሰኝ ሰው ከሌለ በሰው ሀገር ምናምን ወጥና እንጀራ ይዞብኝ ሄደ ብለሽ ኃጢአቱን አበዛሽ። አራተኛ ሰማይ ላይ ወጥቼ ነበር። አራተኛ ሰማይ ወጣ? አዎ ዮሐንስ የወጣበት ሰማይ። ከዛ የገረመኝ የመላእክቶች ስብስብ አየው። በወርቅ መቅረዝ የሚመስል ዙፋኑ የተቀመጠበትን ጂሰስን አየው። በቃ ሊትራሊ ወድቄ ለረጅም ሰዓታት ወደቁ። በደረትህ ነው ማለት እቤት ወደቁ እኮ በደረትህ ማለት ወድቄ ስለ ኃይል ነካኝ ማለት የለም እኮ ገባኝ። በደረትህ ተደፍተህ ወደቅ እንዴት ነው ብዬ ነው ማለት እቤት ወደቁ። ዝም ብለው ወደቁ። ይሄን ራእይ ማለት አንደርስታንድ ሞቲቭን ብቻ ያዘ። እኔ እረዳሃለሁ በደንብ ሞቲቭን ብቻ ያዘ። ዮሐንስ የነበረበት ሰማይ የመላእክት ዓለም ነው። ኢየሱስ ወደ ጥልቁ ወርዶ ነበር። ወደ ጥልቁ ወርዶ ጥልቁ ውስጥ ያለ በጨለማ ዓለም የተያዘ በረከት ምን ብለዋል? በጥልቁ ካሉ መናፍስቶችን አስለቅቆ ትዝ ይላል ራእይ 1:18 ላይ ሞቼም ነበርሁ አለ። የሲኦልም የሞትም መክፈቻ አለኝ። ሲኦል ውስጥ ያለ ማን ነው? ሰይጣን። ሲኦል ውስጥ ያሉ ማን ናቸው? ጭፍሮች ናቸው። ስለዚህ የሰይጣን ዋና የወደቀበት የጥልቁ ቦታ ራሱ ኢየሱስ ገብቷል። ወደዛ ግን ምርኮን ለማስለቀቅ ነው። ስለዚህ አንዳንድ ጊዜ አጋንንት የተያዘ በረከት ለማስለቀቅ ራሱ
ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ እወጣለሁ። ጨለማ ውስጥም ትገባለህ፣ ወደ ጥልቁ ዓለም ገብቼ ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብዬ እወጣለሁ። ኢየሱስ ራእይ 1:18 ላይ ቃል ጠቅሼ ነው የምነግርህ። የሲኦልም የሞትም መክፈቻ አለኝ። ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል? በጨለማው ስትገባ እንደው ብትቀርስ አሁን እንደዚህ የሚመለከቱ በቀጥታ ስርጭት እንደው በቀረ የሚሉ እኮ ይኖራሉ እኮ ገባ አረ በጣም ታስቃለህ አንተ ራስህ። ጨለማ ውስጥ ገብተህ ሄደህ ነጥቀህ ከወጣ ኢየሱስ ካልቀረ እኔ እንዴት ልቀር እችላለሁ? ኦኬ እንደ ኢየሱስ ነው አንተም። አዎ ኢየሱስ የገባበት እኔ ኢየሱስ እንደ ኢየሱስ ያው ምልህ ገብተህ ከወጣ እሱ የገባበት ገብተህ ከወጣ ያ እንደ ኢየሱስ ከዛ ወደ ሰማይ እንውጣ፣ አራተኛ ሰማይ፣ ከዛ ወደ አምስተኛ ሰማይ 6 7 ሄዳል። እስከ አራተኛ ሄጃለሁ። እስከ አራተኛ ላይ ሲሄድ ግን አይ ዶንት ኖ የእግዚአብሔር ዙፋን ሙሉ ጋር እንደሆነ ጂሰስ ያለበት ኤሪያ ሰማይ ላይ አላወኩትም። ግን እውነት ነው የምነግርህ ይሄን ራእይ ሳይ በጣም ነው የገረመኝ። እንዴ ቅድም እኮ አይቼው ወደኩኝ አልክ እኮ በወርቅ እንደዚህ የሆነ ዙፋን ላይ ኢየሱስን አየሁት እኮ አልክ እኮ። አሁን ሪል ዙፋኑ ይሄ ሪል ዙፋኑ ሰባተኛ ነው አራተኛ ነው የሚለውን ድምዳሜ አልደረስኩም። ማለት ጀስት ብዙ እንትን ይፈልጋል። ብቻ ዝም ብሎ ዛፍ እንደ ሰው ሲወዛወዝ ሰው እንደ ዛፍ ሲወዛወዝ አይነት ነገር ብለር የሆነ ነገር ነው ያየኸው አይደለም። ታዲያ ካልሆነ ጥርት ያለ ነገር ከሆነ ዮሐንስ የገባበት አራተኛ ሰማይ ላይ አገኘኸው ዮሐንስን እዛ ብዙ የእንጅሎች ስብስብና በወርቅ መቅረዞች በዙፋኑ ላይ የተቀመጠ 24ቱ ሽማግሌዎች የሚሰግዱለት የ24ቱ ዙፋን መክፈቻ ያለው እርሱ ራሱ ጂሰስ ግን አይቼዋለሁ እኮ። ታዲያ እሱን ካየኸው የትኛው ነው ዙፋኑ? ሰባተኛ ላይ ነው ለምን? ሌላም ዙፋን ካለ ብለህ ነው? ዙፋናት እኮ ነው የሚለው መጽሐፍ እኮ የሚላል ዙፋናት ይላል። ዙፋናት ስለዚህ የአራተኛውን ያየው አንድ ዙፋን ያየሁት እኔ ምን ልበለው? እኔን ምን ትጠብቁኛላችሁ? የምትሉትን በሉት እንጂ 10 ባለ ትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ 3ቱን እነግርሃለሁ ከሚዘገንኑኝ ከራሴ ከምሰራቸው ስህተቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ። እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማለት ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማለት 3 እና 5ቱ ከሌላ የተወለዱ አሉ። እንዴ ሰውዬ ድምድም አድርጎ እየማለ ነው የሚናገረው ሁሉ። በጣም እኮ የሚገርም ነው። አሁን ከህይወቴ አንድ የገጠመኝን ነገር ልንገርህ። የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማውቃት። ማግባቷንም አልነገረችኝ። ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተውነው። ከዛ ላይ ኧረ አዲስ አበባ ነኝ ምናምን እንደዚህ በእናትህ በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው። እሺ ነይ የምንጣጣለው አልኳት። ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ሕክምና እንዲህ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው። እና ብዙ እንትን አይሉም ዶክተር ሆኜ አናገርኩላት። ከዛ በኋላ ከጂንካ ነው የመጣችው። ማታ 5 ሰዓት ነው እዚህ የገቡት። ሌሊት የተነሳች ማለት ነው የገባችው። ከዛ በኋላ ያኔ ክለብ ጋርድ ነበር ምሰራው፣ ቦዲ ጋርድም ሰራ ነበር እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት። ገባን። ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመረም ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትን ቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ ላይዋሊ ነኝ ይሄ ነገር ሲሆን ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም? የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛ በኋላ አዎ እኮ ገቡኝ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ ማለት ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አልሽ ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ እመለሳለሁ እሺ እኔ ንጉስ አፈቅርሃለሁ አፈቅርሻለሁ ሟ ተባብሎ ዘጉ። ምንድነው አንተ ባኪ የጀዝባ ባሊ ነው። ከዛ
አንቺ አግብተሻል እንዴ አልኳት። አዎ ወልደሻለም? አዎ የ6 ወር ልጅ አለን ምናምን ነገር አለች። የ6 ወር ልጅና ባሏን ቁጭ አድርጋን የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጡኛ እንዴ ምናምን ነገር አልኩኝ። ምናምን ሽንት ቤት ደርሼ መጣ ወጡኝ። በዛው ላይ ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር ምን እንደሚያወራ ራሱ ግራ ገባኝ። ማለት አንደኛ ድምዳሜው የራስ ታሪክ ላይ ምንም ማለት አይቻልም። ታሪክ ይሄ ነው ካለ አንድ ሰው ታሪኩን ኃላፊነቱን የሚወስደው ራሱ ነው። እና እኔ ግን አንዳንድ ድምዳሜዎቹ ደስ አላለኝም። ከ10 ባለትዳር 5 ልጆቻቸው ከሌላ ነው ምናምን እንዲህ አይነት ፕሮግራሞች ጥሩ አይደሉም። ሌላው ሰው ላይ የሚፈጥሩት ብዙ ተጽዕኖ ያለ ይመስለኛል። እኔ ማንሰማው ነገር የለም ፈርዶብን መቼስ እና ይሄ ሰውዬ ማን ያዘዋል ፖድካስት ላይ የቀረበው አይታችሁት ከሆነ አላውቅም። እኔ ግን ጀምሬው መቀጠል ስላቃተኝ አቆምኩት ማለት ነው። እና ማን ያዘዋል ግን ምን ሆነክ ነው ማለት ንቃው ነው ህዝቡ። ብዙ ጊዜ ብዙ ሰው ኮምፕሌን አድርጎታል። ምን አይነት ሰዎች ነው የምታቀርቡ? ምንድነው የሚያስተምሩት? ምንድነው የሚሉት? ምናምን ተብለሃል። ግን ምንም ግድ አልሰጠህም። ያው የተለመዱ ደደብ ሰዎችን እየሰበሰብክ ታቀርባለህ ማለት ነው። አሁን የዚህ ሰውዬ ታሪክ የአንድ ሴሰኛ ሰው ታሪክ ነው ስቶሪው ማለት ነው። እና ምን ይሁን ምን ሆኑ ብለህ ነው ቆይም ታሰማን? ምን እናርገው? ይሄ ሰውዬ ወንጀለኛ ነው። ፎር ዊል ወንጀለኛ ነው። እስከናከቴው ባለትዳር ምናምን ሴቶች አብዛኞቹ ከባላቸው ውጭ ይሄዳሉ ምናምን ይላል። ከራሴ ህይወት ነው ማስረዳችሁ ምናምን ይላል። አንተን ጨምሮ እነዛ ሰዎች ወንጀለኞች ናቸው። ኦኬ እነዛ ሰዎች ወጥተው እንደዚህ አድርገናል እያሉ አይደለም። አንተ ግን ወንጀለኛ ነህ። አንተ የሰው ሚስት የሰረክ ሌባ ነህ። ከዛ ባለፈ ብዙ ሰዎች ህግ ስለሌለ ወይም ህጉ እንደዛ አሁን በደንብ አስፈጻሚዎቹ እየሰሩ ስላልሆነ ነው እንጂ እንደዚህ ፊት ለፊት ሚዲያ ላይ ወጥተህ ከሰው ሚስት ጋር ተኝቻለሁ ከልጅ እናት ጋር ተኝቻለሁ ምናምን የምትለው ሰውዬ እኮ ተጠያቂ ነህ እኮ። የቤተሰብ ህጉ እንኳን ከበል ይዞ መተኛት ይቅርና ምግብ መብላትም አይፈቀድም ከባለትዳር ጋር ባሏ ሳይፈቀድ ማለት ነው። ወይም ደግሞ ከባሏ ጋር ሚስቱ ሳትፈቀድ ማለት ነው። አይፈቀድም ህጉ። እና ምንድነው የምታወራልን? ምንድነው ያንተ ሴሰኛነት? ምንድነው ሊያስተምረን? አሁን ተጸጽቼ ነው ምናምን መቅኒ ያልቆ ነው ምናምን ልትል ትችላለህ ከሰራሁ ነገር በኋላ ማለት ነው። መቅኒ ያልቆ ነው። እና ደግሞ ውርድ አለችብኝ ያልካት ደግሞ የሆነች ልጅ አለች ባለትዳር ሆና ካንተ ጋር አብራ ስለተኛሽ ልጅ ስላላት ነው ውርዳ። አንተ ዘንገት የሆነች ሴት ደውላ ባዋራችሁ ቁጥር አብረህ የምትተኛ ሰውዬ ምንድነው? አንተ ካንተ በላይ ወረደ ሰው አለ? ካንተ በላይ ውርድ ያለ ሰው አለ? ሲጀመር ምንድነው? ቆይ ምንድነው እቅዳችሁ? ምንድነው ይሄ ነውና ያለፈ ታሪካችሁን ማትለዩት ጉዳይ ነው። ተቀየረም ተስተካክለ የሚሆን መታህ ግን ያንተን ዝባዝንኬ መስማት ግዴታ የለበትም ህዝቡ ማለት ነው። ምን አርጉ ነው የምትለን ነው? አንዳንድ ነገሮች አሁን ለመማሪያ ተብለው የሚነገሩ ነገሮች አሉ። አሁን አንዳንድ ጊዜ ዝባዝንኬ ነገር መጥፎ ነገር ከነውር ማኳያ ከአንዳንድ ነገሮች ማኳያ መባልም የሌለባቸው ነገሮች አሉ ብዬ አምናለሁ። ግን ነገር ግን የራሱ የግሉ ታሪክ ከሆነ በቃ የግልን ታሪክ ንገረን ካለው አዘጋጁ የግሉን ታሪክ እየነገረው ነው። ምን ታሪክን ዋሽ ማለት አይቻልም። ግን የማይመስሉ ነገሮች አሉ። እንደገና ደግሞ የባልተጠና ጥናት ላይ ከ10 ባለትዳሮች ሴቶቹ እንደዚህ ልጆቻቸው ከውጭ ነው አባት ያልሆኑ አሉ ምናምን ይላል ብዙ ነገርና ባልተጠና ባልተረጋገጠ ነገር እንዲህ ድምዳሜ መስጠቱ ላይ ግን በጣም ትክክል አይደለም። እናንተስ ምን ትላላችሁ? እስቲ ሀሳባችሁን ኮመንት ላይ አካፍሉ። የኛ ታላላቆች መካሪዎቻችን ማለት ነው በቃ እናንተ ብቻ ናችሁ አይደል ላይፈን የኖራችሁት። በእኛ ጊዜ ቀረ የእናንተ ማማረር ነው። ለእኛ እዚህ አሁን ኪሎ 3000-4000 ብር ስጋ ምንገዛው ሱሪ 7000 ብር ጫማ 10000 ብር የቤት ኪራይ ከደሞዛችን 60%። አታማሩ በቃ ተመስገን በሉ አላችሁ አይደል እንዴ? እኛን እኮ አሳደጋችሁ፣ እኛን ወለዳችሁ። ኧረ እናንተ ደግሞ ይለያል በጌታ ስም። አይዞ ትንሽ ጠብቅ። አሁን አንተ ከትንሽ እናንተ እንደውም በጣም ይፈጥናል። አሁን ትንሽ ጠብቅ፣ 1 ዓመት 2 ዓመት ጠብቅና በእኛ ጊዜ ማለት ትጀምራለህ። በእኛ ጊዜ 3000 ብር ነበር ስጋ የገዛ ነው ማለት ትጀምራለህ። አትቸኩ። መዝናኛ ቦታ ላይ ልጅ ሲረብሽሽ አይዞህ አቦ በእናትህ ዝም መታስቢ ከሆነ ዝም አስቢ። ጡጦውን እኮ ቤት ረስቸው ነው። አስተናጋጅ በእናትሽን ሴትዮ አመናቅራ አስወጣለች እንዴ! ሰው በገንዘቡ መዝናናት አይችልም እንዴ? እሺ ታዲያ ወዴት እንሂድ? እኔ ምን አውቃለሁ? እቤት ጠብቁኛ።
ጭራሽ የራሱን ልጆች ነው። ታፈሱ እመትቴ እኔ የምልሽ ታፈሱ ከሰዎች ጋር እየተከራከርን እኮ ቆይ አሁን አንቺ ሰራተኛ ብልሽ ነው ደስ የሚልሽ ወይስ አጋዥ ነው? ቤቱን የሚያጠዳባን ነው ትዬ ቤቱንም አምታጸጁ አንቺ ነሽ። ምግቡንስ የሚሰራ እሱንም አንቺ ነሽ። ወጫሊቱንስ የሚይዝት ልጁንም አንቺ ነሽ የምትይዙ። ታዲያ እሱ የትኛውን ስራ ሰርቶልኝ ነው ያገዝኩት? እኔ ሰራተኛ ሙሉ ስራው የምሰራ። ስለዚህ ሰራተኛ ነሽ ማለት ነው። አትጂኒ በፈለጉት ይጥሩኝ፣ በጊዜ ያለቃ ይበሉኝ፣ ደሞዜን በስርዓት ያስገቡ፣ የቤት ውስጥ ይጠሩ። እኔ አምሮት ትይ አቤት። እርሶ ቢሮ ነው ሰራተኛ ነው አጋዥ ተብሎ ነው የሚጠሩ? እኔ ቢሮ ፊት ሲሰጡሽ እኮ አንቺ እንደው የምትጠይቂው ነው ባናታቂ። በይ አሁን ወደ ስራሽ ግቢ። አሁን እኔ ከዚህ በፊት ሁልጊዜ እኔን ቪዲዮ የምትከታተሉ ሰዎች አጋዥና ሰራተኛ የሚባሉ ብዙ ጊዜ ሀሳብ ሰጥቻለሁ። ቤት ውስጥ የሚሰሩ ሰዎች ሰራተኛ ነው መባል ያለባቸው። ሲያሽሞነሙኑት ስለማይ ነው። አይ እንደው አጋዥ ምናምን ሰራተኛ ሲባል ጥሩ ፊሊንግ የለም። ለምን ሰራተኛ ነው። መንግስትን ቦታ የሚሰራ ሰው ሰራተኛ ነው የሚባለው። በቃ ሌላ ምን ማሽሞንሙን ያስፈልገዋል? ስድብ አይደለም ሰራተኛ መባል። ሰራተኛችን ማለት ሁሉ ይፈራሉ ሰዎች ኢንተርቪው ላይ ምናምን። እንደው አጋዥ ያለች ምናምን ነው የሚሉት። ሲጀመር መቼ የሚያግዙኝ ነው ብላለች። ስራዋ ነው ትሰራለች። ሰራተኛ መባል አለባቸው። የመብት ጉዳይ እኮ አይደለም ያርለ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ሰራተኛ መባል የለበትም ወይ? የልቤን አዳራሽ መቃሚያ አድርጎታል። ሲሻው እያጨሰ ይጨብስበታል። ተራራም በልቤ አዳራሽ ውስጥ ሰተት ብሎ ገብቶ ውስጥ የነበሩትን በጥፊ አስወጥቶ ደህና አድርጎ ዘግቶ ሰው እንዳይገባበት ቡናውን አስፈልቶ ይኸው ፈረሸበት። ቡናውን አስፈልቶ ይኸው ፈረሸበት። ደራራም የልቤን አዳራሽ መቃሚያ አድርጎታል። ሲሻው እያጨሰ ይጨብስበታል። ደራራም ግን ቡና የምታፈላው ማናት? ከኋላ ያለችው። እኔ የመተውት እንቅፋት ሲጀመር ያለቅሳል። ምን እሺ ነው አንተ? እኔ ራስ ምታት ራስ ባለፈው ተው እያልኩት መጥቶኝ ተደባድበናል። እኔ ክለብ ስሰራ ስላልሰማን በጅራፍ ነው ክራሩላ መገርፈው። ከዛ ድራምና ፒያኖ በቴስታ እየመታው ማለት ነው ዋሽንቱላ በእንትን ይነፋ ነበር። ምን እሺ ነው አንተ የምትጠግበው? ሳላቅ ነው እኔ አልሰማን ጠጅና አብሲቱላ በጥፊ ነው የምጠለው። ገብቶሃል? አዲስ ዘፈን ከዩቲዩብ ላይ ራሱ በጠረባ ነው የማወርዱ። ምን እሺ እናንተ የመኪናውን ስለ ጥቅሱ በኋላ እናወራለን። ስለ ጥቅሱ በኋላ እናወራበታለን። ግን የመኪናውን ማለት ነው የመኪናውን ጥቅሱን በኋላ እናወራለን አልኩም። እንደምደጋግሙኝ በቃ በኋላ እናወራለን። የመኪናውን መሪ አይታችሁታል? መሪውን አይታችሁታል? ጥቅሱ በኋላ ይወራል። መሪውን ይሁት እናንተ ጥቅሱን ለማንበብ ነው ስታጉሉ የነበረው ወይንስ መሪውን ነው ያያችሁ የነበረው? እስቲ ራሳችሁን ፈትሹና ኮሜንት ላይ ሄሎ ወጣሽ? ይኸው እየወጣው ነው። በቃ እኔም እየወጣው ነው። እሺ አፍጥ ነው። እስኪ መስታወቷን ወደ እኔ ያዣት። የሴት ቤስት ፍሬንድ። እሺ እንዴት ነው? አምሮብኛል? በጣም ነው ያስጠላብክ። አቀልጃ የምርሽ ነው? በጣም ተንጆላጆልኩ እንዴ? ሁሌ እንደ ተንጆላጆልክ ነው ጅል። ምን ሆነሽ ነው ዛሬ? አሁን ሴት ጠፍቶ ነው ከሷ ጋር ዴት የምትወጣው? ኧረ ቆንጂዬ ነች። ምንድን ነው የምትይው? ከሷ ያ መዳመጫ የመሰለው ጓደኛ ያምራል። እሺ ማ መካሻም ባልሆነ መዳመጫ የምትይው እሱ ያምራል ከሷ። ምንድነው የምታለቃቅሽው? ነገ እንገናኛለን። ነገ ማለት ዛሬ ከሰዓት አትመጣ? አይ አይመስለኝም። ስማ እኔ አልነግርክም ብዬ ነበረ፣ ግን ልጅቷ የአባለዘር በሽታ አለባት ሲባል ሰምቻለሁ። ተቀብክ ውሸታም። የምርሽ ነው? አክስቴ ትሙት ናሁም ነው የነገረኝ። እንዴ ናሁም እኮ የሷ ሰፈር ልጅ ነው እንዴ? ደወለች። በይ ስልኬን ፍላይት ላይ አድርጌ ልቀመጥ። ትሽ ግን በጣም ርቦኛል። በእናትሽ ከሷ ጋር በላለሁ ብዬ ሳልበላ ነው የወጣሁት። በቃ እንውጣና ከአንቺ ጋር አብረን እንብላ። ይሄ ነው መላው። አስመሳይ ሰው ግን ሶፊ በስቷል። በጣም የገረመኝ ነገር የኢትዮጵያ ንግድ ባንኩን አሰልጣኝ ብርሃኑ ግዛው ትናንት ገብቶ ነበር። በኋላም ስልክ ደውሎ እያወራኝ ነበርና እሺ የሚገርመኝ ነገር አለ። በጣም የሚያስገርመኝ ነገር እነዚህ እንደዚህ የሚያደርጉ ተጫዋቾች ከኔ በላይ ሃይማኖተኛ የለም ብሎ ነው የምትመለከታቸው። ታዲያ ደግሞ በጣም በሚገርም ሁኔታ በእግር ኳስ ችሎታቸው ደግሞ ጎበዝ ናቸው አለ ብዙዎቹ። ታዲያ እና በቃ ስነ ምግባር ያላቸው ምናምን ይመስለዋል አለና ግን ውስጡን ስታውቀው ውስጡ ላይ ኬዝ በጣም አስቸጋሪ ነው። በጣም የሚያስገርመው ነገር ሐዋሳ ላይ የሆነ አንድ ኬዝ እንገር ሐዋሳ ላይ አምና ፕሪሚየር ሊግ ወዛ ነበር የነበረው አይደል? ያ የተለያዩ ክለብ ተጫዋቾች ናቸው። እሺ እነዚህ ተጫዋቾች ሆቴል አላቸው፣ ሁሉ ነገር ተሟልቶላቸው ነው ሐዋሳ የሚቀመጡት ክለቦቹ።
ኢትዮጵያ ንግድ ባንክም መቻልም ሐዋሳም ሁሉም ክለቦች ሁሉ ነገር አሟልቶ ነው የሚያስቀምጧቸው። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ነው እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በቃል የተናገረች ድምጽ አለን እሱ እና እኔ ያው በጣም ይዘገንናል። ግርምዬን እያወሯት ነበር ስመጣ እና ምን አለኝ መሰለህ ግርምሽ አንድ አሰልጣኝ ደወለልኛል እና ያው ስሙ ይቀርና እንደዚህ አይነት እኩይ ተግባር ላይ የሚሳተፉ ተጫዋቾች አሉ። ብዙ ጊዜ ተጫዋቾች ከካምፕ እንዲወጡ አይፈቀድም እና ሙሉ ጊዜያቸው ካምፕ ውስጥ ነው እና በዛ ምክንያት የመነጨ ይመስለኛል የሚል ሐሳብ አጋራኛል። እና በአጠቃላይ ስትመለከተው የአመቱ ሚካኤል ላይ የሚካኤልን ፎቶ ምስል የሚለጥፍ በጎን ደግሞ ባዕድ አምልኮ ጋር የሚሄድ አትሌት እግር ኳስ ተጫዋች የሞላበት ሀገር እና ይሄን ቀስ በቀስ እኛ ምንም አያመጣም በማስረጃ እናወጣዋለን። በማስረጃ ስለሆነ ሌላው እንዲተርፍ ነው። ከዚህ በፊት እኮ ስንት በፊት ሙዚቃው ላይ ነበር ምን ሰማው አይደል? ይሄ ነገር ባዕድ አምልኮ ምናምን ነገር ይሄን አባባ ታምራት ምናምን ጉዳይ እና በጣም የጋዜጠኛው አባባል ከስር ነው እሱ ነው ያሳቀኝ እንጂ ነገሩ እንኳን የሚያስቅ አይደለም። በጣም የሚያሳቅቅ ነገር ነው። በትላንትና ቪዲዮ ማይተናል እንግዲህ በደንብ ትክክለኛ ማጣራት ተደርጎ በደንብ ይሄ ዝም ብሎ ተነካክቶ ለሰሞኑ ወሬ መሆን የለበትም። ይሄ አሰልጣኞቹ ያመኑበት ነገር ነው፣ ፌዴሬሽኖቹንም የተስማሙበት ነገር ነው። ስለዚህ ምርመራ አድርገው ቡድኑን አፍርሰው መስራት ነው ወይንም የሆነ በህግም ክልክል እስከሆነ ድረስ ማለት ነውና ያሳዝናል። ብቻ ግን በጣም መበከለው ሀገሪቷ ሁልጊዜ የተኖረ ነው፣ የተጋነነም አይደለም፣ ኃላፊነት የተወሰደበት ነው። ያው የሌላውን ማብላት አይጠቅምም፣ የኔ ኃላፊነትም አይደለም። እኔ ኃላፊነትም ወስዶ ራሴ ለኖርኩት ለተማርኩበት ህይወት ነው። ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም። በቃ ኃላፊነት ይወሰዳል። በህይወት እንማራለን፣ እንሻገራለን። የተሻለ ቀን አለ ህይወት ላይ። ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛ ውስጥ መፍጨርጨር አልነበረም። ስለዚህ በቃ እኔ ከእምነቴ አንጻር ሁልጊዜ በህይወት በየትኛውም ግንኙነት የራሴን ነው የማየው። ሌላኛው ሰው ይዛኑ ትልቅ ሊሆን ይችላል፣ ላይሆንም ይችላል። የራሴንም እይታ አለ ልክ አላምነውም። ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም። ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋሁት ጥፋት ኃላፊነት የወሰድኩት እንደዛ ነው። የራሴን ይጻፉት የራሴን እውነት ይችላል በቃ። ስለዚህ የራሴን ደካማነት ወይ የራሴ ወደቅሽባቸው ቀናት የተጸጸትሽባቸው የመጣሽባቸው መንገዶች ስላተኮርሽ ያኛው ደግሞ ያልታወቀ ገጽ ስለሆነ እንደው እገሌ ቢያነበው ምን ይሆን ነገርስ የሚል ነገር ስላሰሳለ መልስ በጣም አሪፍ ቆይታ ነበራት ከዶክተር እንዳለጌታ ከበደ ጋርና ትላንትና ነው ሙሉ ኢንተርቪው የተለቀቀው። ስለ መጽሐፏ ነበረ ንግግር ሲያደርጉ የነበረው። ያው ሶሻል ሚዲያው ላይ ብዙ ዝግባ አስነስቶ እንደነበረ ታውቃላችሁ። ለጻፍኩት ነገር ግን ሙሉ ለሙሉ ኃላፊነቱን ወስዳለሁ። የጻፍኩበት ምክንያት ደግሞ እንደ ጀብዱ ሳይሆን ሌሎች እንደኔ በእንደዚህ አይነት ነገር ውስጥ ወድቀው የነበሩ ሰዎች ነገ መነሳት እንዳለ እንዲያውቁ የውድቀቴን የግል ታሪኬን ነው የጻፍኩት። ያንን ደግሞ ምንም ላደርገው አልችልም፣ ግን ኃላፊነቱን ሙሉ ለሙሉ ወስዳለሁ የሚል መልስ ሰጥታለች። እንደዚሁም እንግዲህ ለዘሪቱ ትልቁ ተርኒንግ ፖይንት የነበረው ወቅት ታስታውሱ ከነበር እዚህ ላይ ስላለች ነው እሷና የአምቡሌ ክፈቱላቸው ያለችበት ዘመን እንደሆነ ተናግራለች። ምክንያቱም የዛን ጊዜ ኮንሰርት እያቀረበች የአምቡሌ ደግሞ በጣም የገነነበት ወቅት ነበርና በእሷ ስታይል መድረክ ላይ እየዘፈነ ሳለ ሰው ደግሞ መጨፈር ስለፈለገ የሆነ ድምጽ ያወጣል ምናምን። ከዛ በቃ የአምቡሌን ክፈቱላቸው ምናምን ብላ ሄደችበት መድረክ ነበር። ታስታውሱ ሰዎች ታስታውሱታላችሁ። የዛን ጊዜ በጣም ትልቅ ወቀሳ ነበረባት። ስሟ በጣም ይብጠለጠል ነበር። እንደውም እንደዚህ ወቅት ስላልነበረ ሁኔታው እንደዚህ ወቅት ሶሻል ሚዲያው በጣም ስላልበዛ ነው እንጂ በስቶ ቢሆን ኖሮ ደግሞ በጣም ከዛ የበለጠ ነገር እንደሚደርስባት የታወቀ ነውና እሱንም ማስመልክታ ስለሱ መልስ ሰጥታለች። ትዝ ይለኛል አንዴ የአምቡሌ ዲጄ የአምቡሌን ክፈትላቸው አለች ተባለና ግልጽ ሾይ እኛ ማናቀው እናንቺ ማላቀው ያ ዲጄ የአምቡሌን ክፈትላቸው እንዲህ ያስታውሱ ተነግራቸዋለች ማለት እንደሆነ አምቡሌ ይታወቃል። ከዛ በኋላ ግን የውጭን ግን ሌላ አቅጣጫ እንዲታይ ምክንያት ነው። የመጀመሪያ ስደቴ ነበር።
የመጀመሪያ ስደቴ ብዙ ተቃውሞ፣ ብዙ ስድብ በአደባባይ ያስተናገድኩበት ገጠመኝ ነው። ስለዚህ የጓዳ ሰው፣ የጥሞና ሰው፣ የማሰላሰል ሰው፣ ራስን ለማየት እድል ያገኘሁበት ለመንፈሳዊ ህይወቴም ትልቅ መሰረት ያለው አቅጣጫዬን የቀየረ አጋጣሚ ነው። ለምን ሲያሞካሸኝ ሲያወድሰኝ ተገኘች ተብዬ በቃ እንደ ብርቅ ስታይ ከነበርኩበት ሰሞን ድንገት ዞር ብሎ አገር ሁሉ የሚሰድበኝ አጋጣሚ ነው የሆነው። የመጀመሪያ ነው። ከዛ በላይ መጨረሻ አልሆነም። የመጀመሪያ ስለነበረ በቃ ጠቅሞኛል። ህይወት ላይ ዞር ብዬ ለብቻዬ ህይወትን ለማየት ራስን ለማየት እድል ያገኘሁበት፣ መጽሐፍ ቅዱሴን ለመግለጥ እድል ያገኘሁበት። ስደቱ የመጣው ከመድረክ ህይወት ቀደም ሲል ልታወቂበት ከነበረው ህይወት ወደ ሌላ ለመግባት ማለት ነው። አዎ እንደዛ ነው። ምን አሁን አንዳንዱ አልገባውም። ለምን እንደዛ አለች ይላል። ያው እኔ ወጣት ልጅ ነበርኩ። ብዙ ውጣ ውረድ አላየሁም። እንደነበረኝ ማምነውን ተሰጥኦ እየተከተልኩ መልካም ነገሮች ብቻ እየገጠሙኝ ነው የመጡት እስከዛኛው ምዕራፍ ድረስ። በመንፈሳዊ ህይወት በዛኛው መንገድ ለመራመድ የቀረቡልኝን ኦፈሮች ወይም ይሄኛው መንገድ ልክ ነው፣ የእግዚአብሔር ለመሆን ይህን ማድረግ ይኖራል፣ መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ ስለነበረ ዝና፣ ቴንሽን፣ ተፈላጊነት፣ ተወዳጅነት ከዛም ጋር ተያይዞ ቢዚነት በሙያው ባለ አገልግሎት ይዋሰኝ ስለነበር ለዛ ህይወቴ ላይ የመጣ ለነበረው መልካም ግብዣ እድል የምሰጥበት ፋታ አልነበረኝም። ያ አጋጣሚ ያን ፋታ ነው የሰጠኝ ማለት ነው። አረፍ ብዬ በቤት ሆኜ እግዚአብሔርን ቃል እንድከፍት መጽሐፍ ቅዱሴን እንዳነብ እድል የሰጠኝ ነው ማለት ነው። ስለዚህ በዛን ወቅት በቃ ያ ሁሉ ውርጅብኝ ሲመጣብኝ ቁጭ አልኩኝ፣ ጊዜ ያገኘሁኝ፣ ተረጋጋሁኝ፣ ከዛ መጽሐፍ ቅዱሴን ገለጥኩኝ፣ ከዛ ወደዚህኛው ህይወት ተርኒንግ ፖይንት ሆነኝ ትላለች እዚህ ላይ እና ኢንተርቪውን ካላያችሁት ብዙ ጥያቄ ካላችሁ ወይንም እንዲሁ ለማየት ከፈለጋችሁ አሪፍ ቆይታ ነው የነበራቸው። እንዳለጌታ ከበደ የዩቲዩብ ቻናል አለው። በሱ እንዳለጌታ ከበደ ብላችሁ ታገኙታላችሁ። እዩት፣ አሪፍ ነው። ሪኮመንድ አደርጋችኋለሁ። አንድ አሜሪካዊና አንድ ኢትዮጵያዊ ስለ ሀገራቸው ዲሞክራሲ እያወሩ አሜሪካዊው ስማ እኛ እኮ ቤተ መንግስት በር ላይ ሄደን ትራምፕ ይውረድ ብንል ማንም አይነካን መብታችን ነው ምናምን አለ። ኢትዮጵያውም በዚህ ተናደደና ስማ እኛ ራሱ ቤተ መንግስት ሄደን ትራምፕ ይውረድ ብንል ማንም አይነካን መብታችን ነው። Good morning class. Peace no teacher. ዋጎን ቲቸር አታ ምን አባ? አረ ቲቸር አዲስ አስተማሪኛ እንዴ ነው የምንቀበለው? አሁን ዘፍና ተከላከለ ወይስ ሻማ ቱረድ? አይ ዘፍና ተከላከለ። ዘፍና ተከላከለ። በቃ ይዘፈን በቃ ዘፍነሽ ተከላከለ። ዝጋተ የነቅሎ ወራጅ ልጅ ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቷላ? ጀምር አንተኛው ለብርሃኑ ነጋ፣ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። ኦኬ እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። ህይወት እንደከበደኝ እንዴት እንዳወቅኩ ልንገራችሁ። ታክሲ ስንገባ ትዝ ይላችኋል። እነዛ ከዚህ እስከዚህ መንገድ 20 ብር 15 ብር ነው። እንደውም ታሪፉን አምጣ፣ እዛ ጋር ትራፊክ ጠብቄ ነው የምጠቁምልህ። 5 ብር አምጣ፣ መልሴን አምጣ፣ ዝርዝር የለህም አይመለከተኝም የሚሉት ድሮ እነሱን ስሰማ ማለት ነው። ኧረ በስመ አብ እንዴት ነው እንደዚህ ማውራት የሚችሉት? አያፈሩም ምናምን ነበር። አሁን I'm actually becoming one of them። ለምን እንደሚሉ ገባሽ አይደለ? ሁሉም ጊዜው ሲደርስ ይገባል። የቅድሙንም ልጅ ያልኩት ይሄን ነው። በእኛ ጊዜ አትበሉ፣ እኛም ብለናል ወላጆቻችንን ትላለህ። አሁን በቅርቡ ድስት ውስጥ እንጀራ አድርጌ ድስቱን እንትን ብዬ እንደምበላ እንትን እምለው እንዴት አድርጌ ላስረዳቸው? በእንግሊዘኛ ድስት ጥራጊ በእንግሊዘኛ ምንድነው? በጣም የምትወጁ ነገር ድስት ጥራጊ ነው የምወደው። የአጥሚት የታችኛውን ነው የምወደው። እንዴት ነው የሚባለው? እስቲ ጻፉላት ኮመንት ላይ፣ እኛ የምንማርበት። እኔ ግራ ገብቶኛል። በእንግሊዘኛ ድስት ጥራጊ ምንድነው? መኪና ከሌለ፣ ቤት ከሌለ፣ ገንዘብ ከሌለ እኔ ጋር እንዳትመጣ። ዲሽ የፊት አሳጉላሽ አንቺን አየህ እንዴ? አበባ ብትሆን ጢንዚዛ ማይቀስማት ልጅ ያው ወንድ ልጅ ብር ከሌለው መኪና ከሌለው ትላለች። የማይልክሽ ክፋት
ጭራሽ መካኒካ ወጣት ነው የምትመስለው። ዝብዝብ ለማንኛውም ጨዋታ ታውቂያለሽ ብዬ ነው። ስሪበት ማንንም እንዳሰሚ። ኧረ ከባድ ንግግር። ያው ራሷ ስለጀመረችው ምንም ችግር የለውም። ጨዋታ ታውቂያለሽ ብሏታል። እንግዲህ ምንድን ያለው አበባ ብትሆኚ ጢንዚዛ የማይቀስምሽ ግን በጣም ከባድ ነው። አረ ማይኮ ሞተር ጀምራ የሌለ ሳቢ ላይ ነች። አብዱላታል መንጃ ፍቃድ አለኝ እኮ እኔም ልጀምር እንዴ? አረ ሞተረኛ ስትይ እኮ የሆነ አንድ ጀለሳለኝ በእናትሽ ከቆመ ሲኖትራ ጋር እኮ ተጋጭቶ ሞቶ አልቀበርኩትም። አረ ይቅርብ መሰለኝ። ይሄን ወይ እንደ ቤንጃ ዲሽ እኮ ጀምራ እየሸቃቀለች ነው። እኔም ልጀምር እንዴ? ዲሽ አረ ወይኔ ዲሽ ስትይ ጀለስ ነበረኝ እኮ ዲሽ የሚሰራ ከጣራ ላይ ወድቁ 2 እጁ 2 እግሩ ተሰብሮ ይኸው ቤት ተኝቷል። በእናትህ አልጠየቅኩትም ግን ውየኔ ነገር። አረ ይሄም ይቅርብኝ። ይብራብ ወይ እንደናት ራይድ ምናምን ልጀምር እንዴ? እሱም እኮ እየሸቀለው ነው በራይድ። ራይድ ስትይ ምን ነው አለሙ ያስካለሽ ልጅ ወይኔ ፖል ገሽቶ እኮ የኮሪደር ፖል 600 ሺህ ብር ጠይቆት እናቱ እኮ እየለመነች ነው። በእናትህ 1 ብር አላዋጣው። ምን ይሻለኛል? ታዲያ ምን ይሻላል? በቃ ትጨናነቅ በእናትህ። ላንተ ያለው እንጀራ የትም አይደለም። እሱም ሊመጣ ይችላል። በቃ አንዳንድ ፍሬንድ አለ የሆነ ነገር ልስራ ስትል ሁሌ ኔጌቲቭ የሚታየው። አረ እንደዚህ ትከስራለህ፣ አረ እንደዚህ ይሆናል ይላል። በቃ ከዛ ትፈራለህ። በቃ አንዳንዱ ደግሞ ኦቨር ደግሞ የሚያደፋፍራል። ባለው አርገው ይላል። ሄደ ሰዓት ውስጥ ምስግ ባላንስ ያስፈልጋል። ስሚ ታውቂያለሽ ምን እንደረክሽ ታውቂያለሽ አይደል? ስንት ድል እንደበላሽሽ ታውቂያለሽ አይደል? አረ ልጅ ተራውላችሁ አንተ እንዳንደኛ ሚዘነት ያነሰማም እንዴ? እኔ ስንሽ ሽማግሌ እንዴት ያልከበርም እንዴ? እንዳብሮ አደገ ነው እኔን ሳትሰማኝም ምንድነው ሌሊቱን ሙሉ የምትጨቃጨቁት? እኛ አንተኛ እንዴ 8 ሰዓት ሆኗል እኮ። ግን እኮ የዛሬው እንደሌላው ጊዜ እንዳይመስል ሌላው ጊዜ ይለያል። እሺ ምንድነው? ተበልታ አስበልታኛለች። ምንድነው? ተናገር። HIV እነሱን ማነካከቻቸዋል። በሰዓት የተፈተነ ወርቅ ሆነ የቀረው አንተ ብቻ ነህ። አንተስ ተነካክተሃል። በኮንዶም ያንተ ከፋ ያንተ ባሰ። እኔ በብሔር አጸፋ እንዳልሰጠው የጻፈብኝ ሰውየው ብሔሩን አላውቀውም። ስለዚህ የማንንም ብሔር መሳደብ አልችልም። ሲጀመር ዘመናዊ ስድብ እና ባህላዊ ስድብ የሚባሉት አሉ። ማለት ነው ባህላዊ ስድቦችና ዘመናዊ ስድቦች ከፍዬ ነው የምሳደበው። ስለዚህ ከዛ ውስጥ አሁን እኔ ሲቆጣ ኮራ ብሎ ነው ስለ ስድብ ትንታኔ። ስድብም አይደለም በነገራችን ላይ የኔ እኮ ቁጣም አይደለም ገጻጼ ነው። ሲገጽጽህ እንደ ቁጣ እንደ ስድብ የሚቆጥሩት አሉ። ለምሳሌ ባህላዊ ስድብ ማለት ባለጌ፣ ውርጋጥ፣ በሳማ ቅጠል ነው የሚገርፍህ። ይሄ አሁን ባህላዊ ናቸው። ባህላዊ ወስላታ ለምን ትወሸክታለህ ምናምን የምትላቸው ነገሮች ወሽካታ ትወሸክታለህ። የት ነው የምትለው? ቁጭ በሉ። እነኚህ ስራ ፈት ሰነፍ። ይሄ ግጻሴ ነው። አትስነት እድሜ እየሄደብን አለ። አትቀመጥ፣ ተንቀሳቀስ። ቡና ጠጡ ላይ አትዋሉ። ይሄ ቡና ጠጡ ላይ ቁጭ ብለው ዳታ እንኳን ለምኖ የሞላ ካርድ ላይ ቲክታክ ላይ መጥቶ በኮሜንት ይሞልጫል። ስለዚህ እሱን ነው እኔ የምሳደበው፣ የምገጽጸውም የምሳደበውም የምቆጣውም። ዘመናዊ አይደለም ይሄ። አሁን የኔ ስድቦች ደስ የሚሉ ናቸው። ችግሩ ስድቡ ዘመናዊ ከሆነ ነው እንጂ እሳቸው ስድብ ባህላዊ ነው። ችግር የለውም። እንዲህ ፈታ ብለሽ የምታወሪው ነገር ማሳየት እፈልጋለሁና ምንድን የተፈጠረው? እስር ቤት ገብቼ ነበር ታስሬ ባለስልጣን ገጭቼ በቤት ገጭቼ ሆን ብላ ተብሎ ሰለና ተባውል ለለት ታስሬ ባስ መጣት ምን አሰር እንትና መጣ ከባድ ስለመጣ እኔ ወላሂ ለአንድ ቪዲዮ ብቻ ነበር ሳይፈስ ነበር
ወላሂ ቪዲዮ ብቻ ነው ተሰሰቀኝ ነበር ባይፖስት የተለፍቶበት እንዴ ነው ወስደው እንዴ አንቺ እኮ አንተ ትፖስቷለሽ እስቲ የተሰማኝ ስሜት ፊልም ነው ሙቪ አንቺ እንባ በራሴ ቪዲዮ ፊት ነው በጣም ጸድ ነው ወላሂ ላዚም መሽማል መሽ ለማንኛት እየሞከረች አንድ ሰዓት ነው ከለለ አንገተን actually ግን ስንተኛ ቀንሽ ነው እንደዚህ ስታኔ? 5ኛ ቀን ለአንድ ቪዲዮ 5 ቀን ነው ያነጋነው። አላህ ምስክር ነው። ታሰርም ነበረው በታሰርም ለለከ ታስር ይሄ ቪዲዮ ሌላ ሲሆን በጣም ግዴታ ማሸነፍ አለ። ህፃን ሶሊያናንና ሂራንን የሚያውቃቸው የለም እዚህ ቲክቶክ ላይ በአሁን ሰዓት እንግዲህ አንተ የፈቀድከው ይሁን የሚል መዝሙር እንግዲህ በራሳቸው ዩቱብ ቻናል ላይ ለቀዋል እና ዩቱብ ላይ ገብታችሁ መዝሙሩን በእነሱ ቻናል ላይ ታገኙታላችሁ። በአሁን ሰዓት መዝሙሩ ዩቱብ ላይ ተለቋል። ሁላችሁም እየገባችሁ ተመልከቱ። መዝሙሩን ሰምቼዋለሁ። በጣም ገራሚ አሪፍ መዝሙር ዘምረዋል። እንግዲህ እግዚአብሔር ጎብኝቷቸዋል ማለት ይቻላል። እነዚህ ልጆች ባለፈው ሴፍ ሾው ላይ ታችኋል። መኖሪያ ቤት፣ መኪና፣ ብዙ ነገር ተመቻችቶላቸዋል። በጣም ደስ የሚል ነው ማለት ነው። አሁን ደግሞ መዝሙራቸው ወጥቷል። በጣም ደስ የሚል መዝሙር ነው። ለሌሎች ሰዎች መጽናኛ የሚሆን ማስተማሪያ የሚሆን ነው። ስለዚህ የገባችሁ ይሁላቸው አድምጡላቸው ማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።